ብፁዕ አቡነ ሳይሮስ በቤቶችና ህንፃዎች አስተዳደር ልማት ድርጅት ቢሮ ጉብኝት አደረጉ። ቀለኛ እኮ ነው። ኦርቶዶክሳውያን እኮ እየሞቱ ነው። ምንድነው የሚማሩት? ቤተ ክህነቱ ቢያገለንም ቤተ ክርስቲያኗን ስለምናቅ ቤተ ክርስቲያኗን ብለው ለሞቱ ምዕመናን ድምጽ የምንሆነው የሶሻል ሚዲያዎች ነው። እኛ የማህበራዊ ሚዲያዎችን ወደ ጠቅላይ ቤተ ክህነት እንዳንመጣ ተከልክለናል። አይገርም? የኦርቶዶክሳውያንን ሞት ፋና አላየም፣ ኢቢሲ አልሰማም፣ ኢቢኤስ አይሰማም። ጠቅላይ ቤተ ክህነቱ ምንድነው እሱ ዓላማው? ቴዎድሲ መጨረሻ ላይ በኦርቶዶክሳውያን ላይ የሚያስቅ በኦርቶዶክሳውያን ላይ የሚያላቅጥ ዜናን እንደዚህ ሰራ። በደንብ አድርገው ቴዎድሲዎች በህመማችን ላይ እንጨት ሰደዋል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። በአርሲ አካባቢ ለሞቱ ኦርቶዶክሳውያን ነጋሽ ሚዲያ እንደዚሁ የተሰማውን ጥልቅ የሀዘን ስሜቱን መግለጽ ይፈልጋል። ለሞቱት ነፍስ ይማርልን፣ ላሉት ደግሞ መጽናናትን ይስጥልን፣ ለኦርቶዶክሳውያን ደግሞ ህብረትን ያድልልን ማለት ፈልጋለሁ። በዚህ በሞታችን ጊዜ አንድ አድርገው ስለ ቅድስት ቤተ ክርስቲያን ዋጋ ከፍለው ራሳቸውን ወደ ፊት ለፊት ወጥተው እንደዚሁ ስለ ሞቱ ምዕመናን የተናገሩ የቤተ ክርስቲያን ልጆች ምን አሉ የሚለውን ልንመለከት ነው ዛሬ የመጣ ነው። መምህር ታደሰ ወርቁ፣ ጋዜጠኛ መስከረም ጌታቸው፣ እንደዚሁ ዲያቆን ሄኖክ ኃይሌ፣ እንደዚሁ ከብፁዓን አባቶች ደግሞ በቀዳሚነት ብፁዕ አቡነ ሄኖክ ዝምታቸውን ሰብሯል ማለት ነው። እነ ሊቃውንት ስሙር አላምረው፣ ከምንም በላይ ደግሞ ምስጋና የሚገባው የማህበረ ቅዱሳን ሚዲያ ነው። የማህበረ ቅዱሳን ሚዲያ ምንድነው የዘገበው የሚሉትን ጉዳዮች በደንብ ይዘን እንመለሳለን። ከዛ ባለፈ ደግሞ ጎዶሎ ዜናን የዘገበው የኢኦቲሲ ሚዲያ ዘገባንም አስደናቂውን ዘገባ ይዘንላችሁ እንመጣለን። ይህንን ጎዶሎ ዜና ማለት ነው። ከዛ ባለፈ ብፁዓን አባቶቻችን ምንድነው የሚሰማቸው በልጆቻቸው ሞት? ቅዱስ ሲኖዶስ እንደዚሁ ለአባት ይመደብልኝ ጥያቄ በዓመት 2 ጊዜ የሚሰበሰቡት ብፁዓን አባቶች ለልጆቻቸው ሞትስ መች ነው ሐዘን የሚደርሱት? የሚመለከተውን የመንግስት አካላትስ የሚያነጋግሩት መቼ ነው የሚለውና ሌሎች ጉዳዮችን በደንብ ይዘን መተናል ማለት ነው። እጅግ በጣም አስገራሚ አስደናቂ፣ በተለይም መምህር ታደሰ ወርቁ ጠንከር ያሉ ሀሳቦችን አንስተዋል። እሱን እንዲሁ የዲያቆን ሄኖክ ኃይሌን ቅድም ልክ እንዳልኳችሁ ደግሞ በተሰበረ ልብ ጋዜጠኛ መስከረም ጌታቸውም እንደዚሁ ሀሳብ አጋርታለች። የብፁዕ አባታችንንም እንደዚሁ ሀሳብን እናጋራቸዋለን። ከዛ በፊት ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት እንዲሁም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ጥሪን መልእክት ሰምተን ስንመለስ እነዚህን ጉዳዮች በደንብ እንመለከታቸዋለን። በድጋሜ በአርሲ አካባቢ ለሞቱ ኦርቶዶክሳውያን ጭምር ነፍሳቸው በአጸደ ገነት እንዲያርፍልን ነጋሽ ሚዲያ እንደዚሁ ይመኛል። ከዛም ባለፈ አሉት ቤተሰብ ወዳጅ ዘመዶቻቸው በአጠቃላይ ለመላ ኦርቶዶክሳውያንን መጽናናትን እመኛለሁ። መልካም ጊዜ። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለየን። ማነው የሚያድነኝ ሞትን ሰብሮ? ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16
2878 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን በጣም በሚያስደንቅ መልኩ እንግዲህ የቤተ ክርስቲያን ልጆች አባቶችም ጭምር ድምጻቸውን እያሰሙ ነው። ድምጽ ማሰማት ብቻ ሳይሆንም መፍትሄ እስኪመጣ ድረስ አብረን መቆም መቻል አለብን። በኦርቶዶክሳውያን ሞት ዛሬም ቁማር እየበሉ ያሉ ጥቂት የቤተ ክህነት ሰዎች እንዳሉ ምንም ጥርጥር የለም። ሞታቸውን ጭምር ዛሬም ድረስ ላለመዘገብ ላለማስመዝገብም ጭምር እየጣሩ ያሉ አሉ። በዛ ጎን ለጎን ደግሞ ከቤተ ክርስቲያን እየተገኙ ማህፀነ ለምለም ናት ስንል ቤተ ክርስቲያን በዚህ ነውና መምህር ታደሰ ወርቁ እንዲህ ሲሉ ሐሳባቸውን አስፍረዋል። መምህር ታደሰ ወርቁ ዛሬም አድራሻ በሌለው ገዳይ ይላሉ። የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂት ሰለባ ለሆኑ ቤተሰቦች ብቻ ሳይሆንም የኦርቶዶክሳዊት ቤተ ክርስቲያን ጭምርም ነበር። ሆኖም ግን ቤተ ክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁን አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄ እንጥፍጣፊ ካላችሁ ለነዚህ ግፏን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያው ጥብዓትም በሌላቸው ሚዲያዎቻቸው አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። በጣም የሚያሳዝነው የሚያስገርመው ነገር መምህር ታደሰ ወርቁ ይህን ይበሉ እንጂ ኢኦቲሲ በጎዶሎ ዜናው መጨረሻ ላይ አነብላችኋለሁ ማንነታቸው ባልታወቁ ገዳዮች ሲል ዜናን ዘግቧል። መምህር ታደሰ ወርቁ ጽሑፋቸውን ሲቀጥሉ እንዲህ ይላሉ። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ የተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሐን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን ሲሉ መምህር ታደሰ ወርቁ የተሰማቸውን ሐዘን እንዲህ በተሰበረ መልኩ በማህበራዊ ትስስር ገጻቸው ፌስቡካቸው ላይ አጋርተዋል። አሁንም እንቀጥላለን። ለአርሲ በግፍ ለተገደሉ የኦርቶዶክሳውያን ነፍስ ይማር፣ ላሉት ቤተሰቦች ደግሞ መጽናናቱን ያድልልን እንላለን። ጋዜጠኛ መስከረም ጌታቸው በማህበራዊ ገጿ በተለይም ፌስቡክ ላይ በግፍ ለተገደሉ ኦርቶዶክሳውያን እንዲህ ድምፁን አለች። ምንም ማለት አቃተን እኮ። ይህ ተገሎ ተሰዶ ታግቶ የማያልቀው ምዕመን ባለቤቱ ማን ነው? አለሁ የሚለው አባቱስ ማን ነው? በየዓመቱ ገቢ ያስገኘን ብላችሁ የምትሸላለሙት እኮ ይህ ነፍስና ስጋውን አስይዞ በሚወጣ በሚገባ የምዕመን ላብ ነው። መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምዕመንን ባስ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይጠይቃችሁ የያዛችሁ ስልጣነ ክህነት ነውና በጥቅስ ተተብትቦ እያየው ነው። ቀስ በቀስ የመካከለኛው ምስራቅ ክርስቲያን ዕጣ ፈንታ ጋር ገጥመናል። ሌላው አካባቢ ይቅርና በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁ መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራልስ አላችሁ ወይ? ለነገሩ እስከዛ ካላለቁ ነው። ኧረ በእንተ ማርያም ብላችሁ ስለጠራችኋት መብራን ይሁንባችሁ። ባለቤቱን ባይንቁ ይህ ባልሆነ ለራሳችሁ ክብር በእግዚአብሔር ፊት
ምእመኑን ልትጠብቁት ስለገባችሁት ቃል ኪዳን ብላችሁ አባቶቻችን አለው በሉ። እኛም አባቶቻችንን ወቃሽ አታሰኙን። ያረፉት ወገኖችን እግዚአብሔር የሰማዕትነትን ዋጋ ያደልልን፣ ቤተሰቦቻቸውም ያጽናልን ስትልም ጋዜጠኛ መስከረም ጌታቸው እንዲህ ሐዘኗን ገልጣለች። መምህር ብርሃን አድማስ ደግሞ እንዲህ ይነግሩናል። የማያቋርጠው የአርሲ ክርስቲያኖች እልቂት። ከጥቂት ወራት እፎይታ በኋላ ወደ ፌስቡክ ስመለስ የጠበቀኝ የማያቋርጠው የአርሲ ክርስቲያኖች እልቂት ነው። እንደ አርሲ ክርስቲያኖች ሁኔታ ልብ የሚያቆስል ነገር በዚህ ዘመን ያለም አይመስለኝም። የእነርሱ ጽናት በአሁኑ የደቡብ ምስራቅ ቱርክ የቀሩትን የሶሪያና የአርመን ክርስቲያኖችንም ይመስላል። በንጽንቢ በኤዲሳና በአካባቢ የሚኖሩትንና ምንም የሚቆምላቸው የሌላቸው እነዚያ ክርስቲያኖች እስካሁን ድረስ ፈጽመው ቦታቸው ለምን እንዳለቀቁ ሲጠየቁ በሞታቸውም ቢሆን ክርስቶስን እየሰበክን ስለ እርሱም እየመሰከርን እንጠብቀዋለን እንደሚሉ አንድ መጽሐፍ ላይ ማንበቤን አስታውሳለሁ። የአርሲ ክርስቲያኖችም እያደረጉ ያሉት ያንኑ ይመስለኛል። አርሲና አካባቢ ያሉ ክርስቲያኖች ከኢህአዴግ ዘመን ጀምሮ የለውጥ ነፋስ የሚመስል ሀገራዊ እንቅስቃሴ በኖረ ቁጥር ለጥቃት የተጋለጡ እንደነበሩ ከዘመኑ መረጃዎች መረዳትም ይቻላል። ባለፉት ጥቂት ዓመታት ግን በማንኛውም ጊዜ የሞት ብቻ ሳይሆንም የመከራ ሰለባ መሆናቸውንም በእጅጉ ያስገርመኛል። እነዚህ ክርስቲያኖች በምን ያህል ርቀት መከራ እንደሚቀበሉ ለማየት የአርሲ ሀገረ ስብከት የሚል ወይም መሰል ቃል ሰጥቶት ጎግል ላይ የሚፈልግ ሰው በየስንት ጊዜው መከራ እንደሚቀበሉ ምን ያህሉ እንደሚገደሉ ለመረዳትም ይቻላል። በአንድ ዓመታት ውስጥ ስንት ወራት ግድያ ተፈጸመ ከማለት ስንት ወራት ላይ አልተገደሉም ብሎ ማስላትም ይቀላል። ባለፈው ዓመት ጳጉሜ ወር ላይ እንኳን ተገለዋል። አክራሪዎች በብዛት በሚገኙባት በግብፅ እንኳን ይህን ያህል የሚገደልበት አካባቢ የለም። ቅድም ባነሷቸው በቱርክ ምስራቃዊ ግዛትና በሌሎች የመካከለኛው ምስራቅ ቦታዎች እንኳን በዚህ ዘመን በተደጋጋሚ ክርስቲያኖች የሚገደሉበት ቦታ እንደሌለ በእርግጠኝነት መነጋገር ይቻላል። ለምን በኢትዮጵያ ለምን በአርሲ መንግስት የለም? ቤተ ክህነትስ የለም? እንዴትስ እንዲህ ሊሆን ቻለ? እግዚአብሔር ይወቅ። በሰማዕታቱ ደም በዚያ በሚኖሩ ክርስቲያኖች ጽናትና በየወሩ ምስክርነት እግዚአብሔር ሁላችንም ይቅር ይበለን። በእውነት ልብን ያሳመማል። ከሁሉ የሚያሳዝነኝ የቀሩትን ለማጽናናትና ለመደገፍ የሚቻልበት እውነተኛ የሀገረ ስብከት መዋቅር እንኳን አለመኖሩ ነው። የሚቻለው ሁሉ ግን እነዚያን የሰማዕታቱን ቤቶች ለመርዳት መስነፍ የለበትም። እርሱ ይቅር ይበለን ይላል። በጣም የሚያስገርመው የሚያስደንቀው ይህ ሁሉ ሲሆን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ ዝም ጭጭ ስለ ልጆቻቸው ሞት የሰሙ አይመስልም። በጣም ያሳዝናል። ብፁዕ አባታችን ብፁዕ አቡነ ሄኖክ ደግሞ እንዲህ ሲሉ ተናግረዋል። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውም ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው የመጣነውን የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥም ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረው ጥቃት ሊያስቆሙና መፍትሄ ሊያበጁለትም ይገባል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት እንደሚገባ አያሌ ተግባራት መኖራቸው መዘንጋት የለበትም። በግፍ ለተገደሉ ወገኖቻችን ረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ ቅዱስ መንፈስ ይላክላቸው፣ እግዚአብሔር ኢትዮጵያን ይባርክ ሲሉ እንደዚሁ መልእክታቸውን አስተላልፈዋል። በአርሲ በግፍ ለተገደሉ ኦርቶዶክሳውያን ሊቀ ሊቃውንት ስሙር አላምረውም ዝም አላሉም። ሊቀ ሊቃውንት ስሙር አላምረው እንዲህ ሲሉ ሐዘናቸውን ገልጠዋል። ለካ ሊቀ ጳጳስም እንዲህ ይወሰናል። የግብፅ መንግስት በሲና ተራራ ላይ ቅንጡ ሪዞርት እየሰራ ነበር። በስፍራው የቅድስት ካትሪን ገዳም አለ። ልማቱ የገዳሟን ንብረቶች ይዞታዎችን ነካ። ይህች ገዳም በግሪክ ኦርቶዶክስ ቤተክርስቲያን ስር ነው የምትተዳደረው። ይህች ገዳም በበላይነት የሚመሯት ሊቀ ጳጳስ እንግዲህ እንዲህ አሉ። የገዳማችን ይዞታ መንካት አስነዋሪ ነው ካሉ በኋላ ከኃላፊነቴ ተነስቻለሁ አሉ። አይመታደል 10 ዓመት ተከራክረው ቁራሽ መሬት መነካት የለበትም ብለው ነው ከኃላፊነቴ ተነስቻለሁ ያሉት።
በሃይማኖቱ ምክንያት ሰው እንደ ቅጠል ሲረግፍ ምንም እንዳልተፈጠረ ዝም ለምን ለኛ መፋረጃ ሆነው ይኖራሉ እኚህ አባት። በቅኔ ነው የተናገሩት በጣም በሚገርም መልኩ። እንዲህ ሲሉ ሌላኛውን ሐዘናቸውንም አስከትለዋል። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። አርሲ ላይ የነገሰ ዲዮቅልጥያኖስ ይሆን ሲሉም ይጠይቃሉ። የአርሲ ሀገረ ስብከት ሰራተኞች ሆይ ከሞት ባታድኗቸው እንኳን ስለ ሞታቸው መናገር እንዴት አልተቻላችሁም? እዚህ ሀገር ዝምታ መልስ አምጥቶ ያውቃል ወይ? ይህ ተደጋጋሚ ግድያ በዝምታ ያለፋችሁት የቤተ ክህነት ይሁን የመንግስት ኃላፊዎች የታሪክ ባለ ዕዳዎች ናችሁ ይላሉ። በጣም በሚያስገርም በሚያስደንቅ መልኩ ደግሞ ዲያቆን ሄኖክ ኃይሌም በአርሲ አካባቢ በግፍ ለተገደሉ ኦርቶዶክሳውያን በፌስቡክ ገጹ ላይ እንዲህ ድምፅ ሆኗል። አስቀድሞ ስፍራው ድረስ ለመሄድና እርዳታ ስራዎችን ለመስራትም ይቻል ነበር። አሁን ለማልቀስም እንኳን ድፍን ያለ ሁኔታ እየተፈጠረ ነው። ሐዋርያው አንዱ አካል ሲሰቃይ ሌሎች አብረው ይሰቃያሉ እንዳለው በግፍ የተገደሉ ምዕመን የገዛ አካላቸው ክፍሎች ናቸውና ስለ መከራቸው ልባችን ይሰበራል። ሞታቸውን ሰምተን በሰላም ልንተኛ አንችልም። ከሀገረ ስብከቱ ከጠቅላይ ቤተ ክህነቱና ከቋሚ ሲኖዶስ እንዲሁም ከቤተ ክርስቲያኗ ሚዲያ ተመሳሳይ ምላሽና ቀጣይ ሂደቶችን የሚያመላክት አቅጣጫ እንጠብቃለን። ሌሎች በጭካኔ ለመግደል ሳያፍሩ እኛ ሞተናል ለማለት መቼ ልናፍር አንችልም።
ልባችን ስለናንተ ይቆስላል፣ አካላችን ስጋችን ይሆናችሁ ለንጹሃን ኦርቶዶክሳውያን ክርስቲያኖች ወንድሞችና እህቶቻችን የሰማዩን መንገድ ያቅናላችሁ ሲልም ዲያቆን ሄኖክ ኃይሌ ሐዘኑን ገልጧል። ክቡራን ተመልካቾቻችን ይህ ሁሉ ሲሆን ዜናውን እንግዲህ የነገረን ማህበረ ቅዱሳን ነበረ። ማህበረ ቅዱሳን የመጀመሪያ ዜናው ይሄ ይል ነበር። ማህበረ ቅዱሳው ይሄንን ዜና ሲያነብ ኢኦቲሲ ምን አይነት ዜና ሲሰጥ ነበረ መልሼ እነግራችኋለሁ። ማህበረ ቅዱሳን የመጀመሪያ ዜናው እንዲህ ይላል። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ከቦታው የደረሰን መረጃ ያሳያል። በደረሰን መረጃ መሰረትም በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ አሰቃቂ ሁኔታ የተገደሉ ሲሆንም 6ቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበርም ተብሏል። የተገደሉት ምዕመናን የዕድሜ ክልልም ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት መረጃው ይገልጻል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈር መሄዳቸው በመረጃው ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌ ውስጥም የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸው በደረሰን መረጃ ለማወቅ ተችሏል። ከተገደሉት ምዕመናን ውስጥም 6ቱ በገገሌ በአለወልድ ቤተክርስቲያን፣ አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተክርስቲያን እንዲሁም ቀሪ ሟቾች ባሉበት አካባቢ ስርዓተ ቀብራቸው ተፈጽሟል ሲልም መረጃው ይገልጣል። በመረጃው እንደተመላከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባልም ተብሏል። በአሁኑ ሰዓት በአካባቢ ሁኔታዎችን ለማረጋገጥ የሀገር መከላከያ በስፍራው እንደሚገኝ በመረጃው ተጠቅሷል። የመጀመሪያውን ዜና እንደዚሁ ማህበረ ቅዱሳን ሲገልጽ ኢኦቲሲ ምን ሲል እንደነበር ላሳያችሁ። በጣም ያሳዝናል። እንግዲህ ማህበረ ቅዱሳንን ሳናመሰግን ማለፍ አንፈልግም። የቤተክርስቲያኗ ድምፅ ነው የተባለው ኢኦቲሲ ግን በወቅቱ ሲሰራ የነበረውን ዜና የመጀመሪያውን እንዲህ ላስረዳችሁ። በጣም የሚያሳዝን ምን የሚል ዜና ነበረ መሰላችሁ? አንድ ቪዲዮ አውጥቷል። ፍኖተ ሕይወት ይልና መቀንጨር ሀገር ይገላል ክፍል 2 የኦርቶዶክሳውያንን ሞት ኢኦቲሲ አላየውም። በዛ ሰዓት ምን የዩቲዩብ ገጽ እያስተዋወቀ መሰላችሁ? የኢኦቲሲ ዩቲዩብ ላይ የተጫነ ቪዲዮ መቀንጨር ሀገር ይገላል የሚል ዜና። እንደ ሀገር ቀንጭረናል። በጣም ይገርማልና ኢኦቲሲ ነው ይሄንን እንግዲህ ማህበረ ቅዱሳን ያንን ዜና ሲሰራ ህዝብ ሲረባረብ ኦርቶዶክሳውያን ሲሞቱ ሲቀበሩ ምን ሲሉ ኢኦቲሲ መቀንጨር ሀገር ይገላል ይላል። ማህበረ ቅዱሳን ሁለተኛ ዜናውን እንዲሰራ ምን ይላል መሰላችሁ? በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን 3ቱ መገደላቸውና 4ቱ መታገታቸው ተሰማ። በወረዳው ባለፉት 2 ዓመታት 115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸው ይታወቃል። ለማህበረ ቅዱሳን ቴሌቪዥን በደረሰው መረጃ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውና 4ቱ ደግሞ መታገታቸው ተገልጿል። ከተገደሉት ምዕመናን ውስጥም አንዱ የሟች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆንም ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ተብሏል። መረጃው እንደተነገረው የሞቱ 3ቱ ኦርቶዶክሳውያን በትላንትናው ዕለት ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸውን ተፈጽመዋል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆንም 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለጣቢያችን ገልጠዋል። በግድያ ያላበቃው መከራና ስቃይ በሸርካ ወረዳ ብቻም በ9 ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸውን በመረጃውም ተጠቅሷል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥም ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውን ከነዚህ መካከልም 3ቱ ሙሉ በሙሉ መዘረፋቸውን የደረሰን መረጃ ያመላክታል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱ ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚህም አካባቢው በከፍተኛ ስጋት ውስጥም ይገኛል ሲሉ ተናግረዋል። በተለይም በሀገረ ስብከት ደረጃ
ለተፈናቀሉ ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውን የአካባቢው ምዕመናን ገልጸዋል። እየደረሰ ያለው የሰው ሕይወት እልፈት መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ እናቀርባለን ይላል ማን የማህበረ ቅዱሳን ዜና። በጣም ይገርማል። አሁን ብፁዓን አባቶቻችን በሀገር ውስጥ ያሉ ከሀገር ውጭ ያሉ አልሰሙም አይሰሙም የልጆቻቸውን ኢኦቲሲ በዚህ ሰዓትስ ምን እየሰራ ነው? ማህበረ ቅዱሳን ይሄንን ዜና ሲነግረን ኢኦቲሲ ደግሞ አሁን በጣም በሚያስገርም መልኩ ብፁዕ አቡነ ሳሙኤል በቤቶችና ህንፃዎች አስተዳደር ልማት ድርጅት ዋና መስሪያ ቤት እድሳትና በባሻ ወልዴ ችሎት የሚገኘው የቤተክርስቲያኗ ህንፃ እድሳት ጎበኙ። በጣም እኮ ነው የሚያሳዝነው። በጣም ማለት ነው። በጣም ከዛ በፊትስ ምን ሲሰራ ነበረ ኢኦቲሲ? ዜናውን ላንብብላችሁ። በጣም እኮ ነው የሚገርም። ኦርቶዶክሳውያን ሞተው ዜናውን አያውቅም። ምን ይላል? ብፁዕ አቡነ ሳይሮስ በቤቶችና ህንፃዎች አስተዳደር ልማት ድርጅት ቢሮ ጉብኝት አደረጉ። ቀለኛ እኮ ነው በእውነት እኮ ነው ኢኦቲሲ። እኔ አዝኛለሁ። በጣም ጎዶሎ ዜና ነው የሰጠው። በኋላ ማነብላቸዋል። ከዛስ የቅድስት ሥላሴ ዩኒቨርሲቲ ሁለተኛውን የርቀት ትምህርት ማስተባበሪያ ቅርንጫፍ ጽሕፈት ቤት በጅማ ሀገረ ስብከት ከፈተ። ኦርቶዶክሳውያን እኮ እየሞቱ ነው። ምንድን ነው የሚማሩት? ኢኦቲሲ እንደዚህ ይቀልዳል። ማህበረ ቅዱሳን ደግሞ ሶስተኛ መረጃውን እንዲህ ያቀርባል። ሶስተኛ ዜናው ይሄ የነበረ የማህበረ ቅዱሳን በጣም በሚያስገርም መልኩ አሁን በደረሰን መረጃ ይላል ማህበረ ቅዱሳን በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት 5 ምዕመናን በታጣቂዎች መገደላቸውን ምዕመናን ለማህበረ ቅዱሳን ቴሌቪዥን በስልክ አድርሰዋል። የጥቃቱ ሰለባ ከሆኑት መካከልም አንድ የቤተሰብ አባላት የሆኑ 2 ወንድማማቾችና 2 እህትማማቾች የሚገኙ ሲሆንም በተጨማሪም አንድ ኦርቶዶክሳዊ ከቤተሰቡ አባላት ጋር መገደሉን በደረሰን መረጃ ለማወቅም ችለናል። ይህ በእንዲህ እንዳለ በወረዳው በሚገኘው በቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸውም ታውቋል። በወረዳው 4 ቀበሌዎች የሚገኙ ሲሆንም በያዝነው ዓመት ብቻም ከ10 በላይ ኦርቶዶክሳውያን መገደላቸውም ተጠቅሷል። በአካባቢው የሚኖሩ ኦርቶዶክሳውያን በአሁኑ ሰዓትም የደረሱልን ጥሪ እያሰሙ ይገኛል ሲል እንደዚሁ ሶስተኛ ዜናውን ሰርቷል። ከዛ ባለፈ የቤተ ክርስቲያን ልጆች እንዲሁም ብፁዕ አቡነ ሄኖክን ጨምሮ ስንል ኢኦቲሲ ዜና እስካሁን ድረስ አልሰማም። ጠቅላይ ቤተ ክህነቱ እንደዚሁም ቅዱስ ሲኖዶሱም ምኑም ከቅዱስ ፓትርያርኩ ጽሕፈት ቤትም የወጣ መግለጫ የለም። ከአሜሪካ፣ ከአውሮፓ፣ ከካናዳ፣ ከምስራቅ አፍሪካ፣ ከሌላ ሀገረ ስብከት፣ ከአረብ ሀገር ከምን የተሰማ ዜና የለም። ዝም ጸጥ። በጣም በሚያስገርም መልኩ ከዛ እንግዲህ ይሄንን የኦርቶዶክሳውያን ዜና አሁንም እንግዲህ ቤተሰቦቻችን ናቸውና ለኛ ቤተ ክህነቱ ቢያገለንም ቤተክርስቲያኗን ስለምናቅ ቤተክርስቲያኗን ብለው ለሞቱ ምዕመናን ድምፅ የምንሆነው የሶሻል ሚዲያዎች ነን። ጠቅላይ ቤተ ክህነቱ በተለይም በቅዱስ ሲኖዶስ ምልዓተ ጉባኤ ጊዜ እኛ የማህበራዊ ሚዲያዎችን ወደ ጠቅላይ ቤተ ክህነት እንዳንመጣ ተከልክለናል። ማን እንዲመጣ ነው? ኢኦቲሲ፣ ኢቢሲ፣ ፋና ምናምን እንዲመጡ ነው። ኢቢኤስ ምናምን እንዲመጡ ነው። አይገርምም? የኦርቶዶክሳውያንን ሞት ፋና አላየም፣ ኢቢሲ አልሰማም፣ ኢቢኤስ አይሰማም። ጠቅላይ ቤተ ክህነቱ ምንድነው እሱ ዓላማው? ሞታችንን የማይዘግቡልን የጳጳሳቱን ስብሰባ እንዲዘግቡ ይጠራል። እኛን ያረቃሉ፣ ልጆቻችንን ያሳድዳሉ። ሸፍጡ ከዚህ ይጀምራል። ክቡራን ተመልካቾቻችን ኢኦቲሲ ከዛ በኋላ ምን ዜና ሰራ እንስማ። በጣም መጨረሻ ላይ አምጦ ተገፍቶ ሼር አድርጉት፣ ሰብስክራይብ አድርጉት ብለን እኮ ያስደረግነው እኛ ነን። ወኔም እውቀትም በሌላው ሰው የሚመራ ተቋም አታድርጉት እንጂ ብዙ ባለሙያዎች እንዳሉ እናውቃለን። እዛ ኢኦቲሲ ውስጥ ብዙ ለማተባቸው ሲሉ የሚዋደቁ ኦርቶዶክሳውያን ባለሙያዎች እንዳሉ እናውቃለን። ኢኦቲሲ ውስጥ የምትመሯቸው ኃላፊዎች ግን እባካችሁ ኢኦቲሲ መጨረሻ ላይ በኦርቶዶክሳውያን ላይ የሚያስቅ በኦርቶዶክሳውያን ላይ የሚያላቅጥ ዜናን እንደዚህ ሰራ። በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ ጉዳዩ በቀጥታ የሚመለከታቸው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ጥቅምት 19 2018 ከሰዓት በኋላ መረጃው አድርሶናል። መረጃውን እንደው ተሸክመው ያደረሷችሁ ኢኦቲሲዎች ከሰዓት ነው ያደረሷቸው። እኛ ከየት ሰማ ነው?
ማህበረ ቅዱሳንን እነሱ ካላደረሷቸው እናንተ መረጃ አትፈልጉ? አስቂኝ የዮትሲን ዜና ላንብብላችሁ። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። ያሳፍራል። በጉዳዩ ላይ ማረጋገጫ እንዲሰጠን ወደ ሀገረ ስብከቱ ጥያቄ ያቀረብን ሲሆን በስተመጨረሻም የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ኅሩያን ታምራት ወልዴ በስልክ አገኘንተን ማብራሪያ ሰጥተውናል። ሊቀ ኅሩያን ታምራት ወልዴ በሀገረ ስብከቱ የተለያዩ ወረዳዎች የደረሱ ጥቃቶችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ ከወረዳው ቤተ ክህነት ጽሕፈት ቤቶች ሪፖርት ሲሰበስብ ቆይቶ ዛሬ ጥቅምት 19 ቀን 2018 ዓ.ም ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን ገልጸው በዚህ መሰረትም ጥቅምት 19 ቀን 2018 ዓ.ም ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ደብዳቤ ሪፖርት መላካቸውን ገልጠዋል። ሀገረ ስብከቱ ባደረሰ ሪፖርት መሰረት በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩ ከዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙን ገልጸው በዚሁ መሰረትም አንደኛ በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቁ መምህር ታደሰ ምን ብሏል? እንደው ቀልድ አትጸፉ ብሉን ኢዮትሲዎች እንደው ማንነታቸው ባልታወቁ አትበሉን፣ ቀልድ በህመማችን ላይ እንጨት አትስደዱ ብለዋል። ይሄው በደንብ አድርገው ኢዮትሲዎች በህመማችን ላይ እንጨት ሰደዋል። ምን ይላሉ? ባልታወቁ ታጣቂዎች የተገደሉ ሲሆንም ጥቅምት 18 ቀን 2018 ዓ.ም 12 ሰዎች በመርቲ ወረዳ፣ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽመዋል። 2 በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተኙበት 3 ሰዎች ማንነታቸው ባልታወቀ ታጣቂዎች ተገለዋል። ሶስተኛ በሆንቆሎ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው በማይታወቁ ታጣቂዎች ተገለዋል። በድምሩ በጥቅምት ወርም 2018 ዓ.ም ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው ከ2 ዓመት ጨቅላ ህፃናት እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂዎች ቡድኖች የተገደሉ መሆናቸው ከወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርት የተገለጸልን ሲሆንም በመርቲና ጉና ወረዳዎች በ17 ንጹሐን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጠዋል። ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥተው እንዲገቡ አምልኮታቸውን በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲያደርግ የነበረ ሲሆንም የዘንድሮ 2018 ዓ.ም ጥቅምት ወር ላይ ከላይ ከተጠቀሱት ወረዳዎች የተፈጸመው ግድያ ግን ሰላማዊ አካባቢዎች ተብለው በሚታሰቡ ወረዳዎች ላይ መሆኑ ችግሩ እጅግ አሳሳቢ ደረጃ ላይ ያለ መሆኑንም ያመላክታል ብለዋል። ሀገረ ስብከቱ የመንበረ ፓትርያርክ በጣም ቀልዱን ዜና ከዚህ ጋር ትጀምራላችሁ። የኢዮትሲን ቀልድ ትሰማላችሁ። ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩን በከፍተኛ የመንግስት መዋቅር ደረጃ ከሚመለከታቸው አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠውም ጠይቀዋል። ከዛስ ኢዮትሲ በኦርቶዶክሳውያን ሞት ላይ የቀለደውን ዜና ልንገራችሁ። በመጨረሻም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት በጥቃቱ ህይወታቸው ባለፈው ኦርቶዶክሳውያን ሞት የተሰማውን ሀዘን ይገልጻል። ጉዳዩ በቀጥታ ከሚመለከተው የቤተክርስቲያናችን መዋቅር ብቻ ትክክለኛውን እውነተኛና ማስረጃ የተደገፈ ሪፖርት ሲደርሰው የሚያስተላልፍ መሆኑንም ይገልጣል። ባለፈው የሀገራችን ስርዓት የሞቱ ኢትዮጵያውያንን የመንግስት ምንድነው እሱ የውጭ ጉዳይ መንግስት አላውቃቸውም ብሎ ነበረ። ባለፈው ስርዓት መልሶ ይቅርታ ኢትዮጵያውያን ናቸው አለ። ያለፈውን ስርዓት የውጭ ጉዳይ ነው ትዝ ያስባለኝ። ኢዮትሲ እንዴት ከማህበረ ቅዱሳን ታንሳላችሁ? ለቤተ ክርስቲያኗ እኮ የመጀመሪያ ሚዲያ እናንተ ናችሁ። ከእናንተ ኋላ ያለው እኮ ምንም ይሄ ከሀገረ ስብከቱ የሚደርስ መረጃ አይደለም። ከማህበረ ቅዱሳን ነው መረጃውን የሰረቃችሁት። ምንም አልደወላችሁ። ብትደውሉም ተጨማሪ መረጃ አላገኛችሁ። አንድ ሊቀ ጳጳስ እኮ ጽፈዋል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ የቀድሞ ሀገረ ስብከታቸው ነው። ኢዮትሲ ውስጥ ካላችሁ ይሄንን ዜና ከጻፍከው ሰው በተሻለ መልኩ ለቤተ ክርስቲያን ቅርብ የሆኑ መምህራን ሊቃውንት እኮ ጽፈዋል። ወዳጅ እነሱ ለሃይማኖታቸው፣ አንተ ለወራይ ደሞዝ ይሄን ኤዲት ያደረከው ኃላፊ እረ ስንቱን እንደው ከስንቱ ጋር እንደው በጣም እኮ ነው የሚገርም። በጣም ጉድና ህይወት ምንድነው? ምን ይላል?
በጣም እንግዲህ ጉዳዩ በቀጥታ ከሚመለከተው የቤተክርስቲያናችን መዋቅር ብቻ ትክክለኛና እውነተኛ ማስረጃ የተደገፈ ሪፖርት ሲደርሰው የሚያስተላልፍ መሆኑን ይገልጣል። እዚህ የአርሲ ሀገረ ስብከት አለ፣ በቦታው ሀገረ ስብከት ነው ራሱ። ይሄን የደወላችሁለት ሰው እዛው ሀገረ ስብከት ያላለመቀመጡ ምን ዋስትና አላችሁ? ያሳዝናል፣ እጅግ በጣም ያሳዝናል። ኦርቶዶክሳውያን እንግዲህ በሞታችሁ የሚቀልዱት ጥቂት ቤተ ክህነት ውስጥ ያሉት ናቸው ማለት እንድንችል የሚያስገድደን ነገር ነው እየተመለከተን ያለ ነው። ያሳዝናል፣ በጣም ያሳዝናል፣ በጣም። ስለዚህ ይሄን ሁሉ እንግዲህ ዛሬ ያነበብነው ቅድም ልክ እንዳልኳችሁ ከላይ እስከታች በማህበራዊ ሚዲያቸው ከመምህር ታደሰ ወርቁ፣ ከጋዜጠኛ መስከረም ጌታቸው፣ ከብፁዕ አባታችን ብፁዕ አቡነ ሄኖክ እንደዚሁ ደግሞ ሊቀ ሊቃውንት ስሙር አላምረው፣ ዲያቆን ሄኖክ ኃይሌ፣ ማህበራዊ ቅዱሳን ራሱ የኦቲሲ በማህበራዊ ድህረ ገጻችሁ በተለይም ፌስቡክ ላይ ኦርቶዶክሳውያን ሞትን አስመልክቶ የጻፋችሁትን ጽሑፍ እንዲህ ያቀረብ ነው። ለሞቱት ነፍስ ይማርልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም፣ ትትናሽ ግሩም ነው ደግነት። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም ሳይቆም ልጠራሻለሁ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም እውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። ልጠራሻለሁ አዘን በሱ ተጨንቄያለሁ የውስጤን ብሶት ለማልነግርሽ
ደጋፊም የለኝ ካንቺ በቀር